ልክ 7 ሰዓት ሲል በዋልታ ቴሌቪዥን የምታገኙት ኪነ ዋልታ ሾዋችን ነው ተጀምሯል። ሁሌም እንደምንላችሁ በዚህ ሳምንት አዳዲስ እንግዶች አዳዲስ ጉዳዮችን ይዘንላችሁ ቀርበናል። አብዛኞቹ ዛሬ ላይ የምታገኟቸው እንግዶች በሲኒማው ዓለም ውስጥ የሚገኙ ናቸው። እንግዲህ ፊልም ላይ፣ ሙዚቃ ላይም ኪነ ዋልታ ሾዋችን በብዙ መንገዶች ተዘጋጅቶ በመጀመሪያው ምዕራፍ የኪነ ዋልታ ሾዋችን ላይ የምታገኟቸው እንግዶች የመጀመሪያው እንግዳችን ሳምሶን መኮንን ሳሚ፣ በሁለተኛው ምዕራፋችን ላይ ደግሞ አዳዲስ ፊልሞችን ይዘው የመጡ የዛሬዎቹ እንግዶቻችን እንግዲህ በመጨረሻው ላይ ደግሞ ሙዚቃን እንመለከታለን። ጸባይ ታደለ እዚህ ነው። በመጀመሪያው ምዕራፍ የኪነ ዋልታ ሾዋችን ላይ እንገኛለን። ተመልካቾቻችን እንግዲህ እንደተለመደው አዲስ እንግዳ ይዘንላችሁ ቀርበናል። በተከታታይ ቴሌቪዥን ድራማዎች፣ በፊልሞች፣ በሞዴሊንግ እንዲሁም በሚውዚክ ቪዲዮዎች ላይም ጭምር ተሳትፏል። የመጀመሪያው እንግዳችን ነው። እንግዲህ በፊልሞቹ ብዙዎቻችሁ በምታስታውሱት የሐምሌ ሙሽራ፣ ከዚህም በተጨማሪ ላታመልጭኝ እንዲሁም ሰውሪኝ የሚሉ ፊልሞችን ሰርተዋል። ዛሬ ላይ ደግሞ አዲስ ፊልም ይዞላችሁ ቀርቧል። ተዋናይ ነው፣ ሞዴል ነው፣ እንዲሁም በብዙ የሙዚቃ ቪዲዮዎች ላይም ጭምር በተለይ ደግሞ ከፍተኛ ተመልካች ባላቸው የሙዚቃ ቪዲዮዎች ላይም ተሳትፏል፣ በትወና ማለቴ ነው። ለማንኛውም ሳምሶን መኮንን ወይንም ሳሚ እዚህ ነው። የመጀመሪያው ምዕራፍ የኪነ ዋልታ ሾዋችን ላይ እንግዳችን ደርሷል። ከዚህ በፊት እንግዳችን ነበረ የሐምሌ ሙሽራ፣ ላታመልጭኝ፣ ሰውሪኝ። በአሁን ደግሞ በአዲሱ ፊልሙ መጥቷል። ከዚህም በተጨማሪ ሞዴልም ነው በአንድ ወቅት ላይ። አሁንም በሞዴሊንግ ሙያ ውስጥም ጭምር ይገኛል። በተለይ ደግሞ ብዙ የሞዴል ባለሙያዎችን ወደ ሲኒማው ወደ ሚውዚክ ቪዲዮዎች በማሳተፍም ጭምር ይታወቃል። ሳምሶን መኮንን በዝናብ ጊዜ ነበር የተገናኘ ነው። አሁንም በዝናብ እርጥብ ነን ማለት ነው። የዋዎች ነን። የዋዎች እኔ በተለይ በጣም ይገርማል። አንድ አመት እየሞላን ነው። አንድ አመት በጣም በዚህ ሰዓት ነበር የተገናኘ ነው። አስታውሳለሁ። በጣም መነጋገሪያ ነበረ ቃለ መጠይቅህ ማስታውሰው። ግን ደህና ነህ? ደህና ነኝ። እንዴት ናንተ? በሚገርም መልኩ ዛሬ ላይ ከአንድ አመት በፊት የነገርከኝ የፊልም ጉዞ ተጠናቆ እንግዲህ ብዙዎችን እየጠበቀ ነው፣ ሊመረቅ ነው። ሁላችሁም ተዘጋጅታችኋል። ርዕሱ ምንድን ነው? ርዕሱ ኬስኮ ይባላል። ኬስኮ ኬስኮ ማለት ትርጉሙ ያንተም የኔ የኔም ያንተን ለማለት ነው። አንድነትን የሚሰብክ የሁላችንም የሚገልጽ ደስ የሚል ርዕስ ነው። ለዛ ነው ኬስኮ ያልነው። ያው እንዳልከው እንግዲህ የቆየበትም ኬዝ ስራውን ካጠናቀቅን ቆይተናል። ግን ያው ዘንድሮ ሀገራችን የነበረችበትን ነገር ስለምናውቅ በፖለቲካው፣ በጦርነቱም፣ በኮሮና በዛን ጊዜ ደግሞ እኛ ፊልም ማስመረቅ ሰልፍሽነት ነው፣ ደግሞ ከኛም አይጠበቅም። መጀመሪያ የሀገር ሰላም፣ የህዝባችን ጤና፣ ደህንነት ስለሚቀድም ለዛ ነው ያዘገየ ነው እንጂ ስራውን ከጨረስን 5 ወር 6 ወር አልፎናል። ኬስኮ እንግዲህ ትንሽ ቆየት ብለን ቀኑን ይፋ እናደርጋለን። ለማንኛውም ትንሽ እናንጠልጥለዋ እናንጠልጥለ ለማንኛውም ከዚህ በፊት አብዛኞቹን ታሪኮች አውርተናቸዋል በሚገርም መልኩ። መጀመሪያ ቀደም የሚለው የሞዴሊንግ ሙያው ነበረ። ከሞዴሊንግ ሙያው በኋላ ደግሞ ወደ ሲኒማው ሚውዚክ ቪዲዮዎች ላይ መሳተፍ፣ የኃይለ ኢየሱስ 2 የሙዚቃ ቪዲዮዎች ላይ በርሲሳና አይንዬ ላይ ያው እንተኩሰዋለን እሱ አለ። ከዛ በተጨማሪ ደግሞ ሌሎች ተከታታይ ቴሌቪዥን ድራማዎች እንዲሁም ሲኒማዎች ላይም ጭምር ተሳትፈሃል። በአማርኛም በአፋን ኦሮሞም ጭምር ቋንቋዎች ላይ የተሰሩ ፊልሞች ላይ አለ እና የመጀመሪያው ስራ የሳምሶን መኮንን የመጀመሪያው ስራው የትኛው ነው? ርዕሱስ ምን ይባላል? የመጀመሪያ ስራ አፋን ኦሮሞ ፊልም ነው፣ ሀዳ ይባላል። በአማርኛ ደግሞ የመጀመሪያው ስራ ናሮቢካ ይባላል። ናሮቢካ የሚባል ፊልም ነው። ሁለቱም ተመሳሳይ ጊዜ ላይ የተቀረጸው ግን ያ ሀዳ ቀደመውና ናሮቢካ ደግሞ አክቹአሊ ናሮቢካ ራሱ ትርጉሙ በኦሮምኛ ነበር፣ በአፋን ኦሮሞ ነበር። ዝናብልኝ እንደማለት ነበር። ከታሪኩ ጋር መጣላቸውና ርዕስ አደረጉት። ሁለቱ ስራዎች ነበር የመጀመሪያ ስራ በፊልም ደረጃ ማለት ነው። እዚህ የመጀመሪያው ፊልምህ ዘነብክ፣ ከዛ ዝነኛው አይገርም? አስቤ አላውቅም። ትክክል። ከዛ በኋላ የሐምሌ ሙሽራ በጣም ታይቶ ነበር አስታውሳለሁ።
ሁለታችሁም ታዋቂ ሆናችሁ የጠጆ ግን እውቅና ከፍ ይል ነበረ። ከዛ በኋላ ደግሞ ሌሎች ፊልሞች መጡ አይደለ? ከዛ በኋላ ምንድን ነበር የተሰራው? ከዛ በኋላ ብዙ ፊልሞች ሰርተዋል። የመጀመሪያ የሚል መጥተዋል፣ ላልታመልጭኞች መጥተዋል። ተከታታይ ድራማዎች ደግሞ ብዙ መጥተዋል። አሁን ቃና ላይ የኛ ድራማ ላይ አስተማሪኝ ይሰራለው። ሚዛን የሚል ድራማ ቲቪ መዝናኛ ላይ እኛ ጋርማ እንደሚተላለፍ ቲቪ ሲሪስ ነበር። አየር ባየር የሚል አየር ባየር እዛ ላይም ሰርቻለሁ። ብዙ ድራማዎች ጥሩ ነው እግዚአብሔር ይመስገን። ድራማዎች ላይ በአፋን ኦሮሞ በአማርኛም ፊልሞችም ብዙ እየሰራን ነው። በመሀል ላይ ትንሽ ፊልሙ ነገር ቀዝቀዝ ሲል ደግሞ ወደ ድራማ እየገባን ነው እንጂ ያው በፊልም በሁለቱም ቋንቋ ወደ 20 ፊልሞች በላይ ተሳትፌያለሁ። በአማርኛም በአፋን ኦሮሞ። በድራማ ደግሞ በሁለቱም ቋንቋዎች ከ7 ድራማዎች ላይ ተከታታይ ሲሪስ ላይ ተሳትፌያለሁ። ዋው በጣም የሚገርም ነው። አምና ላይ አስታውሳለሁ በጣም ያዝናናን እኔ እናንተ እያወራን በነበረበት ሰዓት ላይ የጫካው ስቶሪ ነበረ። ብዙዎች ብዙ ነገር ሊያመልጣቸው ነበር የሆነ ፊልም እየሰራችሁ። ከዛ በኋላ እንዴ ነበር? አሁኑ ፊልም ላይ እንደዚህ አይነት ገጠመኞች አሉ? ለምሳሌ ፍርሃት ሊሆን ይችላል፣ ያሰባችሁት ነገር አለመሆን ሊሆን ይችላል። ምን ነበር? የአሁኑ ፊልም ላይ ብዙ ገጠመኞች ነበሩ። ግን ያው ገጠመኞቹ ከስራ ቻሌንጅ ጋር ነበሩ። በጣም እንዳልኩ በ4K ነው የቀረጽ ነው ኳሊቲውና እሱን ኤዲት የማድረግ ራሱ ፒሲ ይመርጣል። እሱ ቻሌንጁ ራሱ ኤክስፖርት ለማዘዝ ብዙ ቀናቶችን የሚፈጅብህ። የሆነ ታይም ላይ ደግሞ በቃ ጨረስን ብለን የተወሰነ ሲኖች ጠፉብን። ጠፋ ወደ 10 ሲን ምናምን። እሱን ደግሞ ገና ተመልሰን በዛ ኮንቲኒቲ እንደ አዲስ 10 ክፍል እንደ አዲስ ፎርማት ኮፒ ሳይደረግ ፎርማት ሆነና በመሀል ላይ እንዳጋጣሚ በዛው ኬዝ ምናምን እንደገና ደግሞ መልሰን ቀረጽ ነው። ብዙ ቻሌንጅ ነበር፣ ግን ደስ የሚሉ ቻሌንጆች ነበሩ። ክሮቹም ጥሩ ስለነበሩ ማንም አይሰለችም። ደጋግመን የሰራ ነው። ሞር እንዲያውም ጥሩ አሻሽለን የሰራ ነውና እሱ የሚያስቁ እንግዲህ ነበሩ፣ ግን ይቅር። እንግዲህ ይሄ ሁላ የተለፋበት ፊልም ውጤት ዛሬ ላይ ተጠናቆ በሁሉም በተለይ ደግሞ ሐምሌ 16 አሁን ይፋ አድርጌዋለሁ። ሐምሌ 16 ነው። ሐምሌ 16 በኤሊያና ሆቴል ፕላስ ሲኒማ የሚባል አለ፣ አሪፍ ሲኒማ ቤት ውስጥ እዛ ነው የሚመረቀው። በማግስቱ ደግሞ በ17 ኦሮሞ ባህል ማዕከል አዲስ አበባ ስቴዲየም ጋር በሚገኘው እዛ ይመረቃል። ስለዚህ ሐምሌ 16 እና 17 ላይ በኤሊያና እና በሁለተኛው ቀን ደግሞ በኦሮሞ ባህል ማዕከል ላይ ታገኙታላችሁ። ርዕሱ በድጋሚ ኬስኮ ይሰኛል። ኬስኮ ማለት የኔም ያንተም ማለት ነው። የኔም ያንተም ነው። ደስ አይልም? ደስ ይላል። ስለዚህ የሁላችንም ነው ማለት ነው። በዚህ ፊልም ላይ በድርሰት፣ በዳይሬክቲንግ፣ በፕሮዲሰርነት ከዚህም በተጨማሪ እንደ ካስቲንግ ዳይሬክተርም ጭምር ነህ እንደተመለከትኩትና ሁሉም ነገር አብዛኛው እጅ አለበት። ስለ ሰው አለበት፣ ግን አንዳንዴ ስራ ከፋፍለን ካስቲንግም ስትሄድ 3 ወር ልጆችን ስናለማምዳቸው ነበር። አዳዲስ ልጆችን 80% አዳዲስ ልጆችን ያስገባ ነው። በጣም ጎበዝ የሚገራርሙ አዳዲስ ተዋናዮች ቀላቅለናል። እነሱ ሬድስ ስናሰራ ነበር፣ ልምድ ስንሰጣቸው ነበር። ለዛ ልክ ለካራክተሩ ፊት የሚያደርግ ሰው ለማምጣት ደብል ካስት እያደረግ ነበር የምንሰራው። በአንድ ተዋናይ 2-3 ሰው እያዝ ስለነበር በዛ ኬዝ ላይ የግድ ራስ መወሰን አለበት። በኋላ ሪስኩ ላለመውሰድ ልጆቹም አላሳፈሩኝም፣ ጎበዝ ልጆች ናቸው በጸባይም በትወናም እና በዛ ኬዝ ነው ካስቲንጉም ላይም ዳይሬክቲንጉም ላይ የገባሁት። ሌላዎችም ብዙ ያገዙ ልጆች አሉ። በጣም ረዳት ዳይሬክተሩ ነው የሚሰራው ሙርቴሳ፣ በጣም ጎበዝ ልጅ ነው። ከኔ ጋር ደራሲም ነው እና ጎበዝ ብዙ ሲያግዙኝ የነበሩ ሙሉ የፊልሙ ክሮች አብረው ነበሩ። ስለዚህ የኔ ፊልም ሳይሆን የኛ ፊልም ነው ማለት ነው። ለምን ሁላችንም ስለሳተፍንበት የሁላችንም የኢትዮጵያን ፊልም ነው እንጂ እኔ ፕሮዲዩስ ስላደረኩት ዳይሬክት ስላደረኩት የኔ ፊልም ብቻ ነው አይደለም፣ የሁላችንም ነው። በጣም በሚገርም ሁኔታ ይህንን ጥያቄ ያነሳሁት የብዙ የቁንጅና ውድድር ተሳትፎች ታደርጋለህ፣ ዳኛ ነህ። ከዛ በኋላ ካስት ታደርጋቸዋለህ። በጣም ደስ የሚለው ነገር እሱ ነው። ካስት ተደርገው ፊልም ሲሰሩ ተመልክቻለሁ። አሁንም ፊልም ላይ ሚስ ቢሸፍቱ የነበረችው ልጅ ካስት ተደርጋለች። ስለዚህ የሞዴሊንግ ሙያ ውስጥ ያሉ ሰዎችን ወደ ሲኒማ፣ ወደ አርቱ፣ በተለይ ደግሞ ወደ ሚውዚክ ቪዲዮዎች ማምጣት ብዙ አልተለመደም እና ይሄ በጣም እንደ ጥሩ የሚያበረታታ ነገር ነው። ምክንያቱም መንገዱን ቀለል ለማድረግ ብዙ ፈተናም ስላለው ተዋናይ ለመሆን የሚውዚክ ቪዲዮ ውስጥ ለመሳተፍ ምናምን ብዙ ፈታኝ ነገሮች ስላሉት ያንን ማቅለል በጣም እንደ ጥሩ ነገር ነው የሚታየው። በጣም አሪፍ ጥያቄ ነው ያስባው። በዚህ አጋጣሚ አንተን ማመስገን እፈልጋለሁ። እንግዲህ አሉ የተባሉ አርት ውስጥ ላይ አጠፋም
ለኛም መከታችን ሆናል። በእውነት ነው። እኔ ክፍለ ሀገር ሲሄድ ማገኛለሁ እንደ ዋልታም እንደ ኪነ ዋልታ ፕሮግራም ሁሉም ላይ የመጣት አበረታታለሁ። በዛውም በቢሾፍቱ ላይም ተገናኝተን ነበርና ካስታውስክ እዛ ላይ የነበሩት ልጆችን ካስት አድርጌያቸዋለሁ። እንዳልከው ነው እኛ ይሄን አርት ውስጥ ስንገባ የነበረውን ነገር እናውቃለን። አንድ ፊልም ላይ ኮረሱን ሰርተን በአንድ ለስላሳ ቀኑ ሙሉ ብለን ያቺን ሲን ላትተላለፍ ትችላለች። አሁን ግን ለልጆቹ እኛ ያለፍንበትን መንገድ ሳይሆን አዳዲስ ልጆችን እኔ ጎበዝ የምባለው እኔ ረጅም ዓመት ስለሰራው ሳይሆን እኔ የሚመስሉ ሰዎችን ስተካ ነውና ለእነዚህ ልጆች እድል ከፍተናል። ሶስተኛ የወጣችው ልጅም አለችበት። ብዙ ልጆች ከዛ ከውድድር ላይ ካስት አድርገናል። ከሌላ ውድድሮች ላይም ካስት አድርገን አብረን ኮምቢኔሽኑም ደስ ይላል። አዲሱም ልምድ ያለውም ሁሉም ጄኔሬሽን አለበት። ባይዘው ከኔ በላይ ጄኔሬሽን አሉበት እዚህ ላይ ትላልቆቹ፣ መካከለኛው አሉበት፣ የኛ ጄኔሬሽን አለ፣ አዳዲስ ደግሞ ትውልዶች አሉና ሁሉንም ያቀፈ ፊልም ነውና ለአዳዲስ ልጆች ደግሞ እድል ካሰጠን እነዚህ ልጆች ሁሌ ተቀብረው ነው የሚቀሩትና የግድ በስም አናምንም። ጥሩ ነገር ካሳዩን ነገም ስራዬ ላይ አዳዲስ ልጆችን የማስገባት ግዴታ አለብኝ። ማስታወቂያውን ብናየው ጥሩ ይመስለኛል። እስከዛው አንድ ጌም እንጫወታለን። ደስ ይለኛል። እባክህ ጋብዘን እስኪ። እንግዲህ ኬስኮን ፊልም እስቲ አጭሩን ቪዲዮ ተጋበዙልን። ኬስኮ ፊልሚ አፋን ኦሮሞ mata dureen isaa ኬስኮ jedhu akkastaan dubbiin salphata jechuudha. Nyaachuu. Akka beekamtii kiyyaan ala wanti tokko raawwannaan aadaa, duudhaa, seenaa, safuu Oromoo bashannansiisaa kan barsiisu. Qarshiin 500 yeroo ammaa kana faayidaa maalii qabdi jetteeti? seereegaa Saamson Mokonnin Lataadhaan qophaa'ee adoolessa 16 Birbirsa Gooroo galma gamoo Eeliyaanaa keessatti sa'aa 9 irraa eegalee adoolessa 17 ammoo galma giddugala aadaa Oromootti sa'aa 7 irraa eegalee ni eebbifama. Kumni dibata ko duwwaa meeqa qaba? Omaan baranne. Maarree bakkaa fi yeroo jedhametti qooddattoota sagantaa keenya akka taatan isin affeerree jirra. Kottaa aartii keenya waliin haa guddisnu. Keeskoo anis kan kee atis kan koo. Pirezidaantii Koongoo fakkaata. What's the hell you are talking about? Dhugaa afaan Oromoo yoo irraafachuu dhiisuun kee ajaa'iba guddaadha. Namni eenyummaa isaa hin beekne bishaan gabateerra. Keeskoo hankeetii atis kaakoo tokkummaatii monaa dararaa fi rakkoo. Wameekatu darbe waliin keessa baane borii keenyaaf jecha adanuu taane. የምትመኘው ነገር ምንድን ነው? እድለኛ ነህ። በጣም ጥሩ ጥያቄ ነው የደረሰ። እሺ ምንድን ነው የምትመኘው? ምንድን ነው የቀረው ነገር በህይወት? እውነቱን ለመናገር እኔም ደስ የሚል ጥያቄ ነው የደረሰኝና ቀጣዩን እስኪ ቀጣዩ ሊያስፈራ ይችላል። ያው እኔ የምመኘው እውነቱን ለመናገር ሁሌም የማስበው ይሄ የድሮ አንድነታችን ግልጹ ነው የምነግርህ። በእውነት በቃ ይሄ ሳንከፋፈል በሰውነታችን ተከባብረን ተዋደን የከሌን ብሔር ሳንጠይቅ ያንተን ብሔርም ሳልጠይቅ በሰውነት ተከባብረን ጀስት በቃ ደስ የሚል ሀገራችንን የምንመራበት አንተም በኮንፊደንስ እኔ ጋር የምትኖርበት እኔም በኮንፊደንስ አንተ ጋር የምትኖርበት እና አንድነት ያለበት ሰላማዊ ሀገር ፍቅር ያለበት ለሁሉም የሚያስቀና ሀገርና ፍቅራችን እንዲመለስ ነው። እሱ ነው ዋናው በመጀመሪያ የምመኘው። ፈጣሪም ያሳካልናል ብዬ አስባለሁ። ለሰዎች ብለህ የራስን ነገር ያሳለፍክበት አጋጣሚ አለ? አይ በብዙ ጊዜ ያጋጥማል እነዚህ ነገሮች። ስፔሻሊ ደግሞ አርት ውስጥ ስትኖር የራስን ኑሮ ብቻ ለምትኖረው ለሰውም ሪስፔክት ትሰጣለህ። ለምን ብዙ ተከታይ ይኖራልና ያልሆነ ቦታ ውስጥ መገኘት አትፈልግም። ከምትመገበት ከምትጠጣበት ቦታ ሊሆን ይችላል። አንዳንዴ ደግሞ ከባህሪም ከፋዘር የወረስኩት ባህሪ ያለና ትንሽ የሆነ ሼመኛ ነው ፋዘር። እንግዲህ በዛም ይመስለኛል አንዳንዴ በቃ ለሰው ከሚከፋው ብለህ የምትዋቸው ነገር አለ ወይ ብናገረው ይሄ ከሌ ይከፋዋል እንዴ ብለህ የምትጎዳበት ነገር አለ። ምንድን ነው እሱ?
ምንድን ነው ያ ጉዳይ? ያ ጉዳይ በብዙ ነገር ሊገለጽ ይችላል። በቃ ብዙ ነው ብዙ ነገሮች ላይ አሁን በአንድ ነገር ብቻ በከምልክ ብዙ ጊዜ የተጎዳበት ጊዜ አለ። እውነቱን ለመናገር ለሰዎች ብለህ የምትጎዳበት ነገር አለ። በቃ አንደኛ ለዛ ሰው ሪስፔክት ከመስጠት አንጻር ነው። እኔ የኔ የሆነ ነገር ከማስቀደም የኔ ትንሽ ነገር ካስቀደምኩኝ ይሄ ሰውዬ ሊከፋው ይችላል ወይ እቺ ልጅ ሊከፋት ይችላል ብለህ ቅድሚያ ያለ ሰው ሰጥተህ ግን የራስህ ነገርም ታጣበታለህ። በቢዝነስም ሊሆን ይችላል፣ በፍቅርም ሊሆን ይችላል፣ በስራም ሊሆን ስለሚችል በፍቅር ማለት የቤተሰብ እሱም ማሳለፍ ትንሽ ስለሚከብድ ነው። እሺ ቀጣይ ጥያቄ። ይህ አሪፍ ጥያቄ ነው። ተባረክ አንተ ጥሩ ነገር ስለ እኔ የተወራው ሳይሆን ሰው የሚገምተው ነገር አለ። አንዱ እንዳልከኝ ዝም ብዬ አንዳንዴ ትንሽ ያለችኝ ለባብሼ ነው የምወጣውና አንዳንድ ሰው ጉረኛ ይመስለዋል። እንዲሁ ሳይዝ ዝም ብሎ ሲስል ወይ ጉረኛ ነው ይመስለዋል። ይሄ ከካራክተርም ከፊልሞችም ነው። ሁለተኛ ደግሞ ትልቁ ስለ እኔ የተወራው ነገር ያልኩ እንዳልኩ ከዚህ በፊት ማውርቻለሁ። ሶሻል ሚዲያ ላይ ኢንስታግራም ላይ የሆነ ልጅ በእኔ ስም የሚጠቀም ልጅ አለ። አሜሪካ ነገር ነው ያለው። ስቲል አሁን ራሱ አትላንታ ሆኖ ነው ያለው። አሁንም ስራ አስቀጥራቸዋለሁ እያለ ብር እየተቀበለ በሰዎች ላይ በጣም የተጫወተብን ያለውና በዚህ አጋጣሚ ይሄ ማጭበርበር ነው። ስለዚህ ያው በዞሮ ዞሮ ስላንተ የተወራ ትልቁ ነገር አንደኛው ጉረኛ መስላችኋለሁ፣ ግን እኔ በፍጹም አይደለም። ሁለተኛው ደግሞ በእኔ ስም እንግዲህ ገንዘብ የሚጠይቅ ሰው አለ ነው። ኢንስታግራም ላይ ስፔሻሊ ደግሞ አሜሪካ ነው ያለው። እዚህ ሀገር ቢኖር እኮ የልጅ አስቸጋሪ ነው። አሁን ሌላ ስራ የሚሰራ ይመስለኛል። አትላንታ ነው ሰው ሲመጡ ውጭ ሀገር ስራ አስቀጥራችኋለሁ እያለ በአንተ ፔጅ ነው በእኔ ስም ነው ሳምሶን መኮንለታ የሚለው ኢንስታግራሙ። የእኔ ፎሎወሮች በጣም አነስተኞች ናቸው፣ ፌክ ነው የሚመስላቸው። እሱ ወደ 7000 8000 ሰው ለራሱ ነው ፎሎ የሚያደርገውና ብዙ ፎሎወሮች ያሉትና እኔ የምለቃቸው ነገሮች እዛ ላይ ስለሚለቅ ሰው አሁን ነው በቅርብ እየገባው እኔም ቲክቶክ ላይ እየገባው መናገር ጀመርኩኝ። አንዳንድ የሶሻል ሚዲያ ላይ በእርግጥ ያንን ሰው ሳያውቁት እኔም ብቻ ሳይሆን የብዙ አርቲስቶች ስም ስለሆነ ምንም ነገር እንዳይሸወዱ ለወንድም ለእህቶቼ ማስተላለፍ ፈልጋለሁ። የኔ ሌላ አካውንት ነው። እሺ ሶሻል ሚዲያ ላይ የዋሸው ነገር ምንድን ነው? ምንድን ነው የዋሸው? ሶሻል ሚዲያ ላይ ምን እንግዲህ ሶሻል ሚዲያ ላይ ምን ብዙ ነገር እኮ አንዳንዴ ታስመስላለህ። አይ ስለ አሁን ከምሳሌ ከፊልሙ ላንሳለህ። ካሚንግ ሱን ትልና ትጠፋባቸዋለህ። አንደኛው ስለ ያው አሁንም ግልጹን ፕሮፋይሌ ላይ ሲንግል ነው የሚለው። አሁንም ሲንግል ነው። እሱን እንግዲህ ከዋሸሁኝ ያልዋሸው እውነታው ነገር ነው። ፕሮፋይሌ ላይ ሲንግል ነው የሚለው። አሁንም ሲንግል ስለሆንኩኝ ምንም የዋሸሁት ነገር የለም። ሶሻል ሚዲያ ላይ በጣም እኔ ለስራ የምጠቀመው እውነቱን ለመናገር ስራዎችን ለማስተዋወቅ ወይ የተቸገሩ ሰዎች ካሉበት ፎሎወሮችን ተጠቅሜ ለነዛ ሰዎች የገቢ ምንጭ መሆን ነው እንጂ ሶሻል ሚዲያ ለመጥፎ ነገር ለመሰዳደብ ሳይሆን ማዋሸትም አልፈልግም። ግን እንዳልኩ ያለው ነገር ስለዚህ የለም። ወደዚህ እሺ ላፍጥንልህ። ተጨማሪ ተስጦ ምንድን ነው? ምን ተሰጥ? ለምሳሌ ሙያ አለ፣ ፊልም አለ፣ ሚውዚክ ቪዲዮዎች ላይ መሳተፍ አለ፣ ሞዴሊንግ አለ። ከዛ ውጭ መዝፈንም ሊሆን ይችላል፣ ግጥምም ሊሆን ይችላል፣ መገልበጥ ሰርክስም ይቻላል። ያ ተጨማሪ ተስጦ እንግዲህ በሁለቱም ቋንቋ ማውራትም አንተ ተስጦ ነው። እሱን አላስከልኝም። ሁለቱንም ስለምትችለው ችግር የለውም። ያ ተጨማሪ ተስጦ እንግዲህ በጣም እግር ኳስ ጎበዝ ነበርኩ። እዚህ የሚደረግ ነው። ለምሳሌ ድምፅ ትሞክራለህ? ድምፅ ለቅሶ ላይ ካልሆነ አልሞክርም። ጀምሬ ራሴ አስቆምኝ። አይ ከጀመርኩ ግን በጣም ኃይለኛ ድምፅ ነው ያለኝ። ግን ብዙ ቀን ነበር። ሳምሶን መኮንን ልዩ ተሰጥኦ ምንድን ነው? ሌላኛው ተሰጥኦ ለምሳሌ አንዳንድ ሰዎች የሚያስገርም ሁኔታ የሰው ድምፅ ያስመስላሉ። እንደዚህ አይነት ነገር ካለ ሙዚቃ መሞከር ካለ ግጥም መቻል ካለ ልዩ ተሰጥኦ ብዙ ስለነበሩ ግን አሁን አይመጣልኝም። ግን ማስመሰል የምትችል ይመስለኛል። ለምሳሌ ታዋቂ ሰዎች ይቅርብኝ ብዙ ጊዜ አስመስዬ እንትን ስለነበር ሰምቻለሁ። አይ ብዙም አይደለም እውነቱን ለመናገር አላስመስልም። ብዙም እንትን አረማመዳቸውን ላስመስል ይችላል። አይ ድምጻቸውን ብዙ የሚያስመስሉ ጎበዝ ልጆች ስላሉ እንዳላበላሽባቸውና ልዩ ተሰጥኦ ምንድን ነው? አይ በጣም ሰው ወዳድ። እሺ የመጨረሻ ጥያቄ። እሺ ሳትፈለግ የተገኘበት ስብሰባ አለ? ባይዘው ሳትፈልግ ሳይሆን
ሳትፈልግ ነው ሳትፈልግ የተገኘበት ስብሰባ ነው አለ ባይዘው በጣም አለ ግዴታ ሆኖ በራሱ ከቀረም ብዙ የሚያሳጣ ነገር አለ ከሄድክም የሚያጎልብህ ነገር አለ ስለዚህ ገባ ብለህ ጥግ ላይ ምናምን እንዴ ትለ አሞኝ ነው ራሴን አሞኝ ስላለ ካሜራ ሲመጣ